አንቺ ትንኝ እኮ አንቺ ነኝ። ልቀቃት! ከዚህ በላይ አልፈቅድልህም። ሁለታችሁም ዋጋ ታፍሩበታላችሁ። ካርታው ማን ይላል? ትንሽ እንጠብቅ፣ ይደውላል። ሄሎ አንቺ ዶሮ ለለላ አድርጌ ተመልክቼሽ ነው። ለካ እንደዚህ ታስቢያለሽ። የባርኮትና የእዝራ ፍጥጫ አሁንም እንደቀጠለ ነው። ባርኮት የጭካኔውን ጥግ የክፋቱን መጠን አሳይቷል። ልዩ ዶክሜንቱንና የቤቱን ካርታ ለአቶ አብርሃም መልሳለታለች። እዝራ በድጋሚ ተደበደበ። ሙልጭ በባርኮት እጅ ገባ። የልዩን በቀል በሙልጭ ላይ ተወጣ። ሰላም የተከበራችሁና የተወደዳችሁ በሙላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሰላማችሁ ብዝት ይበልልኝ። ፕሌስ ለቤት አዲስ የሆናችሁ ደጎም ሰፖርት አድርጉኝ። ተወዳጁ ሳቢላ እጅግ በሚገርምና እጅግ በሚደንቅ ሁኔታ ቀጥሏል። አብርሃም በስተመጨረሻ የቤቱ ፋይል ዶክመንት እጁ ገብቷል። የሰው ልጅ ሲፈጠር ፍቅርና አክብሮት ባንተ ለያየው ምድር ላይ ያለው ምርጥ አባት አንተ ነህ በማለት እንግዲህ ከቤቱ ካርታ ጋብራ የተጻፈ አንዲት አጭር ሜሴጅ አጭር ጽሑፍ ተሰጥተዋለች። ይህ ከማን መጣ የሚለው እንቆቅልሽ ሆኖበታል። ደስታውን መቆጣጠር አቅቶታል። ልጁን ለማትረፍ ባረጣ በዳሪዎች ቤቱን አስይዞ የተቀበለውን ብርም የተዘረፈው አብርሃም በልዩ ካርታው ተመልሶለታል። የማርዳ ህይወት መጨረሻው ምን ይሆን? ዲና ውርደቷን ተከናንባ ከዛ ቤት ወጣ። ማርዳና አብርሃም አብረው ይሆን? እዝራስ ማን እንዳስደበደበው ጠንቅቆ አውቆ የመልስ ምት ለባርኮት ይሰጠዋልን የሚለውን እንቆቅልሽ ሆኗል። ሰላም የተከበራችሁ ውድ ቤተሰቦች እንዴት አገኛችሁ? ሳቢላ በጣም አጓጊና ልብ አንጠልጣይ ሆኗል። እንግዲህ የማርዳ ህይወት አሁንም ወንድሟ እዝራ እስካለ ድረስ ከአብርሃም ጋር ይታረቃሉ። የባርኮትና የዲና ውርደት ሚስጥራቸው ተጋልጦ አብርሃም እስከዛሬ ካወቀው ሚስጥር በላይ ድብቁ ሚስጥር የተዳፈነው እውነታ ባልና ሚስት እህትና ወንድም መስለው እዛ ቤት ገብተው ቁማር እየተጫወቱበት እንደው ማን ይሆን ድፍረት አግኝቶ የሚገልጸው የሚለው አሁን ትክክለኛ መስመሩ የገባ ይመስላል። እዝራና ባርኮት የጀመሩት ግብ የእውነት የደበቀው ሚስጥር ጎልጉሎ እንዲያወጣለት ይሆናል። እዝራ በቀላሉ አይተዋቸውም። በዛ ላይ የመልስ ምት እንግዲህ ለእዝራ ደርሶታል። ይህን የመልስ ምት ግን በድጋሜ ለባርኮት እንዴት አድርጎ እንደሚመልሰው በጣም ከባድ ነው። ፈሪ ሁልጊዜ ከኋላ ነው የሚመታው ከፊት ለፊት አይደለም። ድፍረት ማለት ያው ፊት ለፊት ቆም ያለው ናግጠሜ በማለት እንግዲህ ፊት ለፊት የሚጋፈጠው እዝራ አሁን ምን አይነት የመልስ ምት ይሰጣል ለባርኮት? ባርኮት ምስኪኖችና ሴቶች ላይ መቼም አቅመ ደካሞች ላይ ነው ጉልበቱን የሚያሳየው። ከእዝራ ጋር ተጋፍጦ እውነት የማሸነፍ አቅም አለው። አሁን ትልቁ ጉዳይ የቤቱ ካርታ እጅ መግባት አለበት እያለ እንግዲህ ልዩን እየተከታተላት እያለ በሙልጭ ብልጥ ሀሳብ ጃኬት ተቃይረው እሷን እየተከተለ በመምሰል እንግዲህ ሙልጭን የተከተለው ሙልጭም እንግዲህ አብርሃምን
እናተርፋለን እናድናለን በማለት ራሱን አደጋ ውስጥ ከቷል። ልዩ እስካሁን በኋላ ምን አይነት እርምጃ ተወስዳለች? አሸነፍኳቸው፣ የአብዬ ልብ አስደሰትኩኝ፣ ሳቁን መለስኩለት፣ ቤቱ ካርታ በእጁ ገባ እያለች ደስታውን አጣጥማ ሳትጨርስ ከርብቃ ዶክተሯ ጋር እንግዲህ ባርኮት ደውሎ የምትወጁ ሰው እኔ ጋር ያለው አንቺ ጦጣ ቆቅ እኔን ሸውደሽ ሞተሻል፣ በህይወት እንዲኖር ከፈለግሽ በማለት እንግዲህ ዛቻና ማስፈራሪያውን ቀጥሏል። ልዩ ወደ ኋላ ሳታፈገፍግ እውነታውን ለአብርሃም መናገር አለባት ማለት ነው። አለበለዚያ ኦልሬዲ አብርሃም እሱን ከመግደል ወደ ኋላ አይልም። ባርኮት ሙልጭን ከመግደል ወደ ኋላ አይልም። ኤኒዌይ እንግዲህ አብርሃም የቤቱ ዶክሜንት እጁ ገብቷል። ስለዚህ አሁን የሚቀረው የዲንና የባርኮት ድብቅ ማንነት ማጋለጥ ነው። ስለዚህ ሙልጭን ለማትረፍ ያላት አማራጭ ቤቱን ካርታ ካልሰጠሽው ቀጥ ብለሽ እጅ አምጪልኝ ነው የሚላት። ይህን ደግሞ በጭራሽ አላመጣም፣ ከፈለክ እውነት እልሃለሁ እመጣልሃለሁ፣ እኔኑ ግደለኝ፣ አለበለዚያ ደግሞ የመጣው ይመጣል፣ እውነት እልሃለሁ፣ እውነቱን አፈነደዋለሁ በማለት እንግዲህ የመልስ ምት ካላዘጋጀች በፍጥነት ከርብቃ ዶክተሯ ጋር ሆነው ከባድ ነው ጉዳት የሚደርስበት ሙልጭ ላይ ማለት ነው። የዲና ውርደት ልቡን ሰብሮታል። ደም እንዳስለቀሷት ደም አስለቅሳችኋለሁ እያለ በልክና በትዕቢት የተሞላው ባርኮት ይህን ጥጋቡን የሚያስተነፍስለት እዝራ መጥቶለታል። በሁለት ዱርዬዎች ገንዘብ ከፍሎ ቢያስቀጠቅጠውና ቢያስደበድበው እያነከሰና እጅና እግሩ ተጠርንፎ ታሽጎ መምጣቱ የመልስ ምቱ በሚገባ ደርሶታል ብሎ ነው የሚደሰተው። ባርኮት ግን እዝራ በቀላሉ አይተወውም። የእውነት ፈሪ ስለሆንክ ነው ሰው ቀጥረህ ያስደበደብከኝ። ጀግናና ደፋር ብትሆን ፊት ለፊት መተህ በገጠምከኝ። አየህ፣ አንዳንድ አስተሳሰባቸው የተደፈነ ሰዎች እንዲህ ናቸው። በገንዘብ ብቻ አይምሯቸው የሚያስብ። ቆፍጣና ከሆንክ ፊት ለፊት አትመጣም። እኔ እኮ አልፈራሁም አጠገብህ ሁኜ፣ አንተ ግን የፍርሃትን ጥግ አሳየህ በማለት እንግዲህ እዝራ ከህመሙ ሲያገግም ለባርኮት የሚሰጠው የመልስ ምት በጣም ቀላል አይደለም። የባርኮት እህት መሆኗን ባያውቅም አዲስ የመጣችው ልጅ ግን በእዝራ ፍቅር ተጠምዳለች። እሷም እንደዛ ሲደበድቡት አይታ ራሱን ሲታ ሲወድቅ እንግዲህ እሪ ፖሊስ እጠራለሁ እያለች እዝራን ታድገዋለች። የኋላ ኋላ ግን እንደሚያፈቅራትና ከእሷ መለየት እንደማይችል አሁንም ካጠገቧ እንደማይርቅ እሷ ባታናግረው መልስ ባትሰጠው ጥያቄውን ባትመልስለት መቼም እንደማይተዋት ሁልጊዜ እንደሚጠይቃት ነግሯታል። ይህ ማለት እንግዲህ መጨረሻ በፍቅር ተጣምረው ማንነቷን ገልጻለት ባርኮትን ድባቅ የሚመታላት እዝራ ይሆናል ማለት ነው። በጣም የሚያሳዝነው ጉዳይ ግን ሙልጭ ምን ያደርገው ይሆን? የባርኮትን ጭካኔ በሳቢላ ህፃኗ ላይ ርህራሄና ምረት የሌለው አሁን ትልቁ ቁማርና ካርድ ከእጁ ያስመለጠችበት ልዩ እሷን ለመጉዳትና የመጨረሻ ካርዴ በልዩ እጅ ነው ያለው፣ እሱም የቤቱን ካርታ መልሳ ታምጣ የሚለው ስለሆነ ሙልጭን ይጎዳዋል ወይስ አሁንም የፈለግከውን ነገር ማድረግ ትችላለህ፣ ለአብርሃም እናገራለሁ አንድ ሳላስቀር በማለት እውነቱን ተዘረግፈ ይሆን? በዚህ መሀል እንግዲህ እዝራ መስማቱ የማይቀር ጉዳይ ነው። የቤቱን ግርግርና ውጥንቅጥ የዛ ጊዜ ማንነታቸው አንድ በአንድ ጭንብላቸው ተገልጾ አብርሃም ላይ ቁማር ሲጫወቱበትና ባልና ሚስት ሆነው ሳለ እህትና ወንድም መስለው ገብተው ድራማቸውን ሲቀጥሉ አሁን እየተሸነፉ ሲመጡ እያፈገፈጉ ሚስጥራቸው እየተገለጸ በምስኪኖችና በህፃናት ላይ ጭካኛቸውን የሚያሳዩ ሳቢላን ያገቱ ሙልጭን የደበደቡ እናት አባቴን የጎዱ ማለት ባርኮትና ዲና ናቸው በማለት ልትናገር ትችላለች። እሱስ ምን ይፈጠራል? አጓጊና ልብ አንጠልጣይ ነው። ዲና እንዳለችው እህትህን መልሰ ከአብርሃም ጋር ልታጋባት ነው ወይ እንዳለችው እዝራ ያ ቃል በተግባር የሚሆንበት ቀን የደረሰ ይመስላል። ሁላችንም በጉጉት ድል ለእዝራ